የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ውድ ቤተሰቦቻችን መልከታዎቻችሁን ዛሬ ማጋሩን አስቀድመን አንድ ለየት ያለ አፍሪካዊ ጉዳይ ለማንሳት ወደናል። ታደምጡታላችሁ። በአውሮፓ የመረጃ ሰዓታችን እንደ ሁልጊዜው ትልልቆቹን ክለቦች እናነሳለን። ማድሪድ ቤት የሞሪኒዮን መመለስ በተመለከተ በርካቶች ሀሳባቸውን እያጋሩ ነው። ከማድሪድ አንለቅም ያሉም አሉ። የቡድን ዜና ይዘናል። በባርሴሎና በኩል ተጫዋቹ ጥያቄ እንደቀረበለት አረጋግጧል ክለቡን ይለቅ ዘንድ። ከዛ ውጪ በባርሴሎና በኩል ሽያጩ የተረጋገጠም ተጫዋች አለ። የጠፋው የጀርመን ቡንደስሊጋ ዋንጫ በፖሊስ እጅ ተገኝቷል። በጣም አነጋጋሪ ነው። ዛሬ የሚጠበቁ ሁነቶችን ጨምሮ ተጨማሪ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። አጫጭር ስፖርታዊ ጥንቅሮቻችን በስፋት ይደመጣሉ። በማስከተል ፕሪሚየር ሊጉ ላይ ትልልቅ የሚባሉ የፕሪሚየር ሊግ ክለቦችን የተመለከተ መረጃችን ይቀጥላል። የሲቲ ኮከቦችን እናነሳለን። በክለቡ ወሳኝና ቁልፍ ተጫዋቾችን እንዲሁም ከክለቡ የሚለቁና በቀጣይ የሚጠበቁ ሁነቶችን በሲቲ በኩል እናነሳለን። የቼልሲው አዲሱ አለቃም ዛሬም ጋዜጣዊ መግለጫ ሰጥተዋል። ከሚዲያ ጋር የነበራቸውን ቆይታና የቡድን ዜና እናካፍላቸዋለን። የሊቨርፑሉ ተጫዋች ድል አድርጎ ነው ወደ ሊቨርፑል የሚመለሰው። የሊቨርፑልን ቁልፍ ተጫዋቾች የሚጠበቁ ሁነቶችን ጨምሮ ተሰናባቹ ተጫዋች የሰጠውን ጋዜጣዊ መግለጫም ለእናንተ ውድ አድማጮቻችን ይዘናል። በመረጃ ሰዓታችን ትከታተሉታላችሁ። ከዛ በዘለለ በሊቨርፑል በኩል የቀድሞ ሰዎችንም የተመለከተና ወቅታዊ ሁነቶችን ለእናንተ ውድ አድማጮቻችን በስፋት ይዘናል። በማንቸስተር ዩናይትድ በኩል የሚጠበቁ ትልልቅ ዝውውሮች እንዳሉ ይታወቃል። በርከት ያሉ የዜና ምንጮች ዛሬ አትሌቲክን ጨምሮ ስለ ዩናይትድ ተጠባቂ ዝውውሮች አዳዲስ የወጧቸው መረጃዎች አሉ። በተለይም አማካኝ ክፍሉን በተመለከተ ሰፋ ያለ ጥንቅር ይዘናል። ከጉዳት የሚመለሰውን ተጫዋችና የቡድን ዜናም በማንቸስተር ዩናይትድ የመረጃ ሰዓታችን እንዲሁ የምናካፍላችሁ ይሆናል። በአርሰናል የመረጃ ሰዓታችን ተቀናቃኝ ሆነው በቀጣይ ጥቂት ቀናት አርሰናል የሚገጥሙት ሰው በአንዳንድ ጉዳዮች ላይ ለየት ያሉ ሀሳቦችን ያጋራሉ። ሻምፒዮኖቹን የተመለከተ በጣም ልዩ ጥንቅር ዛሬም ይዘናል። ከአርሰናል ዋንጫ ስኬት ጀርባ ግን ብዙ ያልተነገራላቸው ሰዎች አሉ። እነኚህ እናነሳቸዋለን። ዴክላን ራይስን ጨምሮ የቡድኑን ቁልፍ ተጫዋች የብሬቼ ኢዜን የተመለከተም እንዲሁ ለየት ያለ ጥንቅር በዚህኛው የመረጃ ሰዓት አሰናድተናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የሀሳብ መስጫ ሳጥናችን ላይም ለምትልኩልን ሀሳብ አስተያየት አስቀድመን አመስግነናል። በድጋሜ መልካም ቆይታ ተመኘን። አፍሪካን እናስቀድም። በአፍሪካ ውስጥ በአዲስ መልክ የኢቦላ ወረርሽኝ በቅርቡ እንደተከሰተ ይታወቃል። በርካቶቻው መረጃ ይኖራቸዋል ብለን እናስባለን። እግር ኳሱም ላይ የራሱ የሆነ ነጠላ እያጠላ ነው። ለአብነት ያክል ዲሞክራቲክ ኮንጎ በሀገሪቱ በተስፋፋው የኢቦላ ቫይረስ ወረርሽኝ ምክንያት የዓለም ዋንጫ ዝግጅቷን ሰርዛለች። ሀገሪቱ ለዓለም ዋንጫ ከማምራቷ በፊት ልዑክ በኮንጎ እንዲሰባሰብና ሽኝት እንዲደረግ ታቅዶ ነበረ። ፊፋ በኩሉ የወረርሽኝ ሁኔታ በቅርበት እየተከታተለ መሆኑን አሳውቋል። አሜሪካ ባለፉት ሳምንታት የኮንጎ ጉዞ ታሪክ ያላቸው ውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ በጊዜያዊነት አግዳለች። ብሔራዊ ቡድኑ አባላት በሌሎች ሀገራት የሚጫወቱ በመሆኑ የክልከላ ስጋት እንደሌለ ተዘግቧል። የዲሞክራቲክ ኮንጎ ጤና ሚኒስቴር በኢቦላ ወረርሽኝ 159 ሰዎች ህይወታቸው ሲያልፍ 626 ሰዎች ደግሞ መጠቃታቸው ተረጋግጧል። በዚህ ምክንያት ወረርሽኙ እንዳይስፋፋም ጥንቃቄም እየተደረገ ነው። በዚህም አንደኛው የኮንጎ የዓለም ዋንጫ ሽኝት ፕሮግራም እንዲሰረስ ተደርጓል። በአውሮፓ ማድሪድን እናስቀድም። የሪያል ማድሪድ ቀጣዩ አለቃ ጆዜ ሞሪኖን በተመለከተም ፓትሪስ ኤቭራ የሚለው ነገር አለ። ከካሪም ቤንዜማ ጋር በአንድ ወቅት ቆይታ አድርጎ እንደነበረ የሚናገረው የቀድሞ ዩናይትድ ሌጀንድ ፓትሪስ ኤቭራ በተለይም ጆዜ ሞሪኖ የእሱ እግር ኳስ ህይወት ላይ ትልቅ አሻራ እንዳላቸው ይጠቅሳል። በወቅቱ የነበረውንም ሂደት ይናገራል። ጆዜ ሞሪኒዮ እኔ የምፈልገው እንደ አንበሳ የሚጫወት ነው፣ እኔ ከፊት ያሉ ተጫዋቾች ግን ልክ እንደ ድመት ናቸው ብለው ይተቹን ነበረ የሚለው ቤንዜማ በተለይም 5 ደቂቃ ቡድኑ ኳስ ሲያጣ ፕረስ የማታደርግ ሆነ ወይም ተቃራኒ ቡድን ላይ ጫና የማትፈጥር ከሆነ ተጠባባቂ ወንበር ላይ ተቀምጠው ጎንዛሎ ሂጉዌን ሲያሟሙቅ አየዋለሁኝ። እናም በ5 ደቂቃ ውስጥ ወደ ተጠባባቂ ወንበር ዞር ስትል ሂጌን እያሟሟቀ ከሆነ ስራዎችን በትክክል አልሰራህም ማለት ነው። ያንን እንረዳ ነበርና ጆዜ ሞሪኒዮ
በጣም ጠንካራ ሰራተኛ ይወዱ ስለነበረ እኔም የግድ ቋሚ ሆኜ ለመጫወት ራሴን በደንብ እንዳዘጋጅ አድርጎኛልና አሁን ያለውን ቤንዜማ የሰራው ወይም በእንደዚህ አይነት ብቃት እንዲገኝ ያደረገው ሞሪኒዮ ነው። ስለዚህ ሞሪኒዮ ተጫዋቾችን ማብቃት ይችላሉ። ይሄን የነገረኝ ከሪም ቤንዜማን ያበቃው እሱ ስለሆነ ራሱ ቤንዜማ ነው ብሏል ፓትሪስ ኤቭራ። ምናልባት ጆዜ ሞሪኒዮ ማንን ነው አሁን ደግሞ በሪያል ማድሪድ የሚለውጡት የሚለው በትልቁ ይጠበቃል። ከእሳቸው መምጣት ጋር በተያያዘ ያው በርካታ ስንብት ቀድሞም የታቀደ ነው፣ ግን የእሳቸው መምጣት በራሱ አንዳንድ የሚያፈጥናቸው ስንብቶች ሊኖሩ ይችላሉ። እነ ኤድዋርዶ ካማቪንጋ ከሚጠበቁት ውስጥ ቢሆኑም ካማቪንጋ አሁንም በክለቡ የመልቀቅ ምንም አይነት ፍላጎት እንደሌለው በክለቡ የመቆየት ፍላጎት እንደሌለው እየተዘገበ ይገኛል። በጆዜ ሞሪኒዮ በኩል እንግዲህ ልክ ሹመታቸው ይፋ ሲደረግ የሳቸው ውሳኔ ይጠበቃል። ከዛ ውጭ ያው በሪያል ማድሪድ በኩል የ6 ጊዜ የአውሮፓ ሻምፒዮንስ ሊግ ባለክብሩ ዳኒ ካርቫሃል ግን ከሳቸው መምጣት በፊት አስቀድሞ የተሰናበተ ነው። ሉካ ሞድሪች ቀድሞ ቡድኑ የለቀቀ ሌላ ሌጀንድ ያልተተካ በሚል አሁንም ይተቻል። ነናሾ ቶኒ ክሩስ አሁንም አልተተኩም። በአውሮፓ ሻምፒዮንስ ሊግ መድረክ ከሪያል ማድሪድ ጋር የደመቁት እነኛ ከዋክብቶች አሁንም ስለመተካታቸው ግን የበርካቶች ጥያቄ ነው። ብራዚላዊ ተጫዋች ራፊኒያ ወደ ባርሴሎና ከማምራቱ በፊት ከሁለት የለንደን ክለቦች ጥያቄ ቀርቦለት እንደነበረ ገልጿል። ከአንድ ሰማያዊ ቡድንና ከአንድ ቀይ የለንደን ቡድን ጥያቄ ቀርቦልኛል ብሏል። ያው አርሰናልና ቼልሲ በወቅቱ ጥያቄ ያቀርበውለት እንደነበረ የተረጋገጠ ነው። ያንን ጥያቄ ትቶ ነው ወደ ባርሴሎና ያመራውና በወቅቱም የዜናዎች አካል ነበረ። ራፊኒያ በአርሰናል ጥያቄ እንደቀረበለት በቼልሲም ያው ስም አልጠቀሰም። አንድ ሰማያዊና አንድ ቀይ ለባሽ ክለብ ጠይቆ ነበር ብሏል። አያይዞም በእግር ኳስ ሕይወቴ የምርጡ ውሳኔ ባርሴሎናን በወቅቱ መምረጤ ነው የሚለው ራፊኒያ ባሎንዶር ማሸነፍ ለእኔ ዓላማ አይደለም፣ እኔ የቡድን ስኬት ላይ ነው ትኩረት የማደርገው ብሏል። በተጫዋቹ በኩል ያው በዚህም ዓመት ይቀጥላል። ሃንሲ ፊሊክስ ካሉ ይኖራሉ ተብለው ስማቸው ከሚጠቀሱ ተጫዋቾች አንደኛው ነው። በእርግጥ በዣቪ ሄርናንዴዝ ዘመን ክለቡን እንዲለቅ ጫና እንደተደረገበት ይታወቃል። በእርግጥ እሳቸው ሳይሆኑ ከጀርባ ነው ተብሏል። በባርሴሎና በኩል ሌላ የሚነሳው ያው አንሱ ፋቲን በይፋ ሸጠዋል ለሞናኮ 11 ሚሊዮን ዩሮ። ለዚህም ዝውውር ባርሴሎና ወደ ካዝናው ገቢ አድርጓል። ዋንጫው በፖሊስ እጅ ተገኝቷል። ውድ ቤተሰቦቻችን ያ የጀርመን ቡንደስሊጋ ዋንጫ በፖሊስ እጅ ስር እንዴት ወደቀ የሚለው ግን ትንሽ ለየት ያለ ነገር ነው የተፈጠረውን እንንገራችሁ። ውድ ቤተሰቦቻችን ቪንሰንት ኮምፓኒ የጀርመን ቡንደስሊጋ ዋንጫውን እንግዲህ ምግብ ማብሰያ ክፍል ውስጥ እንደረሱት ነው ይፋ የተደረገው። እናም በዚህ አጋጣሚ ሚስታቸው ዋንጫውን ይዘው ለመውጣት ሙከራ አድርገው ነበር፣ ግን በደህንነቶች አልተፈቀደላቸውም ዋንጫውን ይዘው እንዲወጡ። በኋላም ላይ እሳቸው የረሱትን ዋንጫ ፖሊሶች ይዘው ለባየር ሙኒክ ለማስረከብ ሲሄዱ ፖሊሶቹ ዋንጫውን ይዘው በጎዳና ላይ ደስታቸውን ሁሉ እየገለጹበት ነበረና ብታምኑም ባታምኑም ቪንሰንት ኮምፓኒ ዋንጫውን ምግብ ማብሰያ ክፍል ውስጥ ረስተውት ሄደዋል። ይሄ በጣም አነጋጋሪ ጉዳይ ሆኗል። አሁን ጀርመን ላይ ትልቁ መነጋገሪያም ጉዳይ ሻምፒዮኖቹ ዋንጫቸውን ረሱት የሚል ሆኗል። መረጃውን እንዴት አገኛችሁት? አጋሩን። ዛሬ የዓለም አይኖችን እንግዲህ ስቅዝ አድርጎ የሚያስተራው የሳውዲ ፕሮ ሊግ ነው። ሁሉም ተጠባቂ ሊጎች ተጠናቀዋል። በአሸናፊ ደረጃ ያልተጠናቀቁ ጨዋታዎች ቢኖሩም አሸናፊዎቹ ታውቀዋል። ዛሬ ግን አንድ የምንጠብቀው ጨዋታ አለ። የሳውዲ አረቢያን ሊግ ዛሬ አሸናፊው ይለያል። አልናስርና ሊላል በሆነ ነጥብ ልዩነት ተበላልጠው ይችን ጨዋታ ይጠብቋታል። አልናስር ከዳማክ፣ አልፋህ ከአልሂላል ምሽት 3 ሰዓት በኢትዮጵያ ሰዓት አቆጣጠር የሚጀምረው ጨዋታ ነው። አልናስር 83 ነጥብ አለው። አልሂላል 81 ነጥብ አለው። ሮናልዶ እና ከሪም ቤንዜማ ማን ሻምፒዮን ይሆናል የሚለው ዛሬ ምሽት ይለያል። አልናስር ካሸነፈ ማንንም ውጤት ሳይጠብቅ ሻምፒዮን ይሆናል። የ2 ነጥብ ልዩነቱን እንዳለ ሆኖ አልናስር ተሸንፎ አልሂላል ካሸነፈ አልሂላል ሻምፒዮን ይሆናል። አልናስር አቻ ከወጣና አልሂላል ካሸነፈ በእርስ በርስ ግንኙነት አልሂላል እንደገና ሻምፒዮን ሆናል። ሁለቱም ክለቦች የሚሸነፉ ከሆነ አልናስር ሻምፒዮን ሆናል። ስለዚህ አልናስር ወይም ሮናልዶ ሻምፒዮን ለመሆን አልናስር ማሸነፍ አሊያም ሁለቱም መሸነፍ አለባቸው። አልሂላል ደግሞ ሻምፒዮን ለመሆን የአልናስር መሸነፍ ወይም አቻ መውጣት እና የአልሂላል አቻ መውጣት ማሸነፍ በትልቁ ይጠበቃልና በእድል ደረጃ አልናስር በራሱ መወሰን የሚችለው ዋንጫ ነው። ሮናልዶና ጓዶቹ ዛሬ ምሽት ምን ይገጥማቸዋል የሚለው በትልቁ ይጠበቃል። ያው ዓለም ላይ ዛሬ ትኩረት የሚስበው በእግር ኳስ የሳውዲ ፕሮ ሊግ ይሆናል ማለት ነው። በርካታ የቀጥታ ስርጭት ማሰራጫ ጣቢያዎችም ይህን ጨዋታ በቀጥታ ያስተላልፋሉ አብዛኞቹን። በዛ ላይ ደግሞ ሌሎች ጨዋታዎች ተደራራቢ ስለሌሉ አብዛኞቹ ጣቢያዎች በዋና የማሰራጫ ጣቢያቸው ሽፋን ይሰጡታል። ቅድመ ግምታችሁን ግን ላኩልን። አልናስር ከሮናልዶ ጋር ሻምፒዮን ወይስ አልሂላል ከቤንዜማ ጋር
ምልከታችሁን ላኩልን። እንግሊዝ ደርሰናል። ውድ ቤተሰቦቻችን ከኛ ጋር ካላችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ግን አስቀድመን እናመስግነን ነው መረጃዎቻችንን በእንግሊዝ ፕሪሚየር ሊግ የምንጀምረው። አብራችሁን ካላችሁም ላይክ እንድታደረጉን ብለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ እንግሊዝ በሶስቱም የአውሮፓ መድረክ ምሽቶች ለፍጻሜ እንደደረሰች ይታወቃል። በአስቶን ቪላ በኤሮፓ ሊግ ተወከለች። አስቶን ቪላ ፍራይቡርግን 3-0 አሸንፎ ዋንጫውን ያመጣ የእንግሊዝ ክለብ ሆኗል። ሁለቱ ግዳጅ ይቀራቸዋል። አሁን የቀረው በቀጣይ ሳምንት ሮብ ሜይ 27 ማለት ነው ክሪስታል ፓላስ ከማዮርካ ጋር ጨዋታቸውን የሚያደርጉ ይሆናል። ከሪዮ ቫይካኖ ጋር ጨዋታቸውን የሚያደርጉ ይሆናል በኮንፈረንስ ሊግ። ከዛ በኋላ ሜይ 30 ከ3 ቀን በኋላ ደግሞ ሌላኛው የፕሪሚየር ሊግ ተወካይ አርሰናል ከፓሪሰን ጀርሜን ጋር የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታውን የሚያደርግ ይሆናል። ስለዚህ አንደኛው ክለብ አስቶን ቪላ ግዳጁን ተወጥቷል፣ ዋንጫውን አምጥቷል ወደ እንግሊዝ። የአውሮፓ ሻምፒዮንስ ሊግ ተሳታፊ ኮታም ላይ የራሱ የሆነ ተጽዕኖ ያለው ነው። ሂሳባዊ ስሌቱን እንመለስበታለን። አርሰናልና ፓላስስ ሁለቱ የለንደን ክለቦች በቀጣይ በትልቁ ይጠበቃሉ። ኡናይ ኤምሬ አሁን በርካቶች እያወደሷቸው እያደነቋቸው ስለሳቸው እየጻፉ ይገኛሉ። የእሳቸው የዋንጫ ገድል ከ3 ቡድኖች ጋር የተሳካ ነበርና ይሄ አጋጣሚ ወይም ግጥምጥሞች ብቻ አይደለም። የእሳቸው የጨዋታ ፍልስፍና አቀራረብ በራሱ በብዙ እንዲወደሱ አድርጓቸዋል። ካርሎ አንቸሎቲ፣ ጆዜ ሞሪኖ፣ ጄቫኖ ትራፓቶኒ ከዚህ በፊት 3 የአውሮፓ 5 የአውሮፓ መድረክ ዋንጫዎችን አሳክተዋል። ከነኚህ አሰልጣኞች በኋላ ኡናይ ኤምሬ ተገኝቷል። እንዳልኳችሁ ካርሎ አንቸሎቲ ከዚህ በፊት 5 የአውሮፓ መድረክ ዋንጫ፣ ጆዜ ሞሪኖ 5 የአውሮፓ መድረክ ዋንጫ፣ ጆቫኒ ትራፓቶኒም 5 ዋንጫ ነበራቸው። ኡናይ ኤምሬ ይህን የተቀላቀሉ ሌላኛው አሰልጣኙ ሆነዋል። ውድ ቤተሰቦቻችን ኡናይ ኤምሬ ኤሮፓ ሊግን አመጡ፣ አርቴታ ፕሪሚየር ሊግን አመጡ፣ አንዴራውላ በርንማውዝን አውሮፓ መድረክ ከተቱ፣ አሎንሶ የአሰልጣኝ መንበርን በቼልሲ ተቆናጠጡ። የባስክ የስፔን ሰዎች በተለይም ባስክን ለመገንጠል አቀንቃኞቹ እንግሊዝ ውስጥ በደማቁ ስማቸውን እያጻፉ ነው። በአውሮፓ መድረክ የኤሮፕ ሊግን የእንግሊዝ ክለቦች በተከታታይ ሲያነሱ ከ53 ዓመት በኋላ ለመጀመሪያ ጊዜ ነው። ቶትናም አምና አነሳ 2024/25 የውድድር ዓመት፣ ዘንድሮ ደግሞ አስቶን ቪላ አነሳ 2024/25። ስለዚህ የእንግሊዝ ክለቦች ተከታታይ የኤሮፕ ሊግ ባለ ክብር ሆነዋል። ይሄ ከ53 ዓመት በኋላ የተመለከትነው ነው። በነገራችን ላይ የቶትናም ክብር ልክ በዛሬው ዓመት በዚች ቀን የተገኘች ነበረች። ከአንሄ ፖስቴኮግሉ ጋር በመሆን 17ኛ ደረጃን ይዞ የጨረሰው ቶትናም ዩናይትድን 1-0 ድል አድርጎ የኤሮፕ ሊግን ዋንጫ ያነሳበት 17ኛ ደረጃ በፕሪሚየር ሊግ አጠናቆ በኤሮፕ ሊጉ ድል ምክንያት ሻምፒዮንስ ሊግ ትኬት የቆረጠበት ነበር። ዘንድሮ አስቶን ቪላ በሁለቱም መንገድ የአውሮፓ ሻምፒዮንስ ሊግን ትኬት ቆርጧል። በፕሪሚየር ሊግም በኤሮፕ ሊግ ሻምፒዮንነቱም ትላንት ለየት የሚያደርገው ኤሚሊያኖ ማርቲኔስ 7 የፍጻሜ ጨዋታ 7ኛውን ድል ብቻ አይደለም፣ ግብ አልተቆጠረበትም። እያሟሟቀ ጣቱ ተጎርቶ ነበር፣ ግን ግብ ሳይቆጠርበት ወጣ። በጣም አነጋጋሪ ነበር። ለመሆኑ በርንማውዝ 6ኛ ደረጃ ላይ ስላለ በርንማውዝ እያለ እንናገር እንደ ምሳሌ እንዲጠቅም። ምክንያቱም የመጨረሻ ጨዋታ ላይ ምን እንደሚፈጠር አይታወቅም። በጊዜነት በርንማውዝ ነው 6ኛ ያለው። በርንማውዝ ቀጣይ ዓመት በታላቁ የአውሮፓ ሻምፒዮንስ ሊግ መድረክ ግን የመመልከት እድላችን አለ። አሁንም በርንማውዝ ወደ አውሮፓ ሻምፒዮንስ ሊግ ተሳትፎ ለመግባት አንድ እርምጃ ይቀረዋል። ይሄም እውን ይሆን ዘንድ ለበርንማውዝ በፕሪሚየር ሊጉ የውድድር ዘመን መጨረሻ የፊታችን እሁድ ትልቁ ነገር ይጠበቃል። በርንማውዝ 6ኛ ሆኖ ማጠናቀቅ አለበት። ከኖቲንግሃም ፎረስት ጋር የሚደረገው ጨዋታ ባቻ ውጤት ማጠናቀቅ ለዚህ በቂ ነው፣ ድልም ትርፍ ነው። አስቶን ቪላ በማንቸስተር ሲቲ ግን መሸነፍ አለበት። ከዛ ሊቨርፑል ደግሞ ብሬንትፎርድ ማሸነፍ አለበት። ያ ማለት ሊቨርፑልና አስቶን ቪላ አሁን ቦታ መቀየር አለባቸው። ሊቨርፑል 5ኛ ነው፣ አስቶን ቪላ 4ኛ ነው። ስለዚህ አስቶን ቪላ ወደ 5ኛ መምጣት አለበት። በሲቲ ተሸንፎ ሊቨርፑል ደግሞ ብሬንትፎርድን አሸንፎ ወደ 5ኛ ማደግ አለበት። አስቶን ቪላ እርባን የሌለው ጨዋታ ነው የሚያደርገው። ምክንያቱም አስቶን ቪላ ከ5 በታች አይጨርስም። አንደኛ ነገር፣ ሁለተኛ ነገር ሻምፒዮንስ ሊግን በሁለቱም አጋጣሚ ገብቷል። ስለዚህ አስቶን ቪላ ለክብር ነው የሚጫወተው። በርንማውዝ 6ኛ ሆኖ ለማጠናቀቅ እንዳልኳቸው አቻ በቂው ነው። ስለዚህ አስቶን ቪላ በሲቲ ተሸንፎ ሲቲ ደግሞ የጋርዲዮላና የቤርናንዶ ሲልቫን ስንብት ውብ ለማድረግ ምናልባት ድሉን ሊፈልገው ይችላልና ምናልባት በርንማውዝ እነኝን አጋጣሚዎች የመጠቀም እድል አለው። እነዚህ 3 ነገሮች ግጥምጥም ካሉ 6ኛ የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ ሆኖ በርንማውዝ መግባት ይችላል ማለት ነው። ለዚህ ነበር በማለዳውም ጥንቅራችን በርንማውዝ ሲቲን ነጥብ ያስጣለው ለራሱ ሲል ነው። በእርግጥ አንድ ጨዋታ የሚደረገው ለራስ ነው ቅድሚያ።
አርሰናል የትርፉ ተጋሪ ነው ማለት ይቻላል። ያው በእጅ አዙር አርሰናል የፕሪሚየር ሊጉ ሻምፒዮን ሆኖበታል። በእርግጥ አርሰናል በራሱ መወሰን የሚችልበትም ጨዋታ የፓላሱ እጁ ላይ እንደነበር ይታወቃል። በዚሁ የሲቲን መረጃ እንቀጥል። ኤርሊንግ ብሮት ሃላንድ አንድ ጨዋታ እጁ ላይ የቀረ 27 ጎሎች በፕሪሚየር ሊግ አስቆጥሯል። ያለምንም ጥርጥር ይገር ቲያጎ ከ22 ተነስቶ 27 ለመድረስ 5 ግብ በመጨረሻ ጨዋታ ይጠበቅበታል። ያ ብቻ አይደለም፣ ሃላንድ ሳያስቆጥርም ወይ ቪላ ላይ የሚለው ሌላ ጥያቄ ነው። ኦልሞስት ኤርሊንግ ብሮት ሃላንድ የዚህ ውድድር ዓመት የወርቅ ጫማውን ወስዶታል። ግን በስንት ይወስዷል የሚለውን መጠራጠሩ ይሻላል እንጂ ከሃላንድ የሚያልፍ አይመስልም። ሁለተኝነትም ከኢጎር ቲያጎ የሚነጥቅ ይኖራል ተብሎ አይታሰብም። 22 ጎሎች አሉት። ሲሜኔ ገና 16 ነው። በዦ ፔድሮ በኩል 15 ግብ አለ። ስለዚህ ሃላንድ ዘንድሮም የፕሪሚየር ሊጉ የወርቅ ጫማ ወሳጅ ተጫዋች ይሆናል ተብሎ ይታሰባል። በጣም በጣም ድንቅ የሚባል ጊዜን ግን አሳልፏል ኤርሊንግ ብሮት ሃላንድ። ምንም እንኳን ሲቲ ሻምፒዮን ባይሆንም ማለት ነው፣ ሲቲ በፕሪሚየር ሊጉ ማለት ነው። ሲቲ ግን ኤፍ ኤ ካፕ እና ካራቦ ካፕ ድላቸውን በጎዳና ላይ ያከብራሉ። የማንቸስተር ሲቲው ተጫዋች ጆን ስቶንስ 31 ዓመቱ ላይ ነው። በዋጋ ደረጃ 15 ሚሊዮን ዩሮ ማውጣት የሚችል ግን ከሲቲ ጋር የሚሰናበት ቪንሰንት ኮምፓኒ ይህን ተጫዋች በተመለከተም በጥብቅ እየሰራ ነው ተብሏል። ተጫዋቹን ወደ ቡድኑ ለመውሰድ በቀጣይም ድርድሮች፣ ውይይቶች ይደረጋሉ ተብሏል። ተጫዋቹ ክለቡን መልቀቁ እውን የሚሆንበት ሰዓት ደርሷል ማለት ነው። በሲቲ በኩል በእርግጥ ልክ የ38ኛ ሳምንት ከተጠናቀቀ በኋላ ይህ ስማቸው ያልተነገሩ ልክ እንደ ቤርናንዶ ሲልቫ ሁሉ ይፋ ያልተደረጉ ግን በርካታ ተሰናባቾች ይኖራሉ። አንደኛው የምንጠብቀው ነገር ነው። ከዛ ውጭ ሲቲ አዲሱን መለያም ያስተዋውቃል ተብሎ ይታሰባል። በእሁዱ የመጨረሻ ጨዋታ ላይ ነው አዲሱን መለያ ያስተዋውቁታል። በሰሜናዊ መቀመጫ በኩል ሲደረግ የነበረው የስቴዲየም ማሻሻያ አብዛኞቹ ስራዎች ተጠናቀዋል። ተጨማሪ 3500 ትኬቶችም ለገበያ ይቀርባሉ ተብሏል ከዛሬ ጀምሮ። ስለዚህ በሲቲ በኩል ስቴዲየሙም ጢም ብሎ የመጨረሻ ጨዋታ ይደረግበታል ማለት ነው። አዲሱን መለያ እንመለከትበታለን ተብሎ ይጠበቃል። በቼልሲ በኩል አዲሱ ሰው የቼልሲው አሰልጣኝ ዣቪ አሎንሶ ማንም ያልጠበቀው ነው። አመቱ ሲጀመር ከማድሪድ ጋር ብዙ ነገር ያሳካሉ የተባሉት ሰው አሁን ቼልሲን በአሰልጣኝነት ተረክበዋል። ስፔን አሰልጣኝ ዣቪ አሎንሶ ቼልሲን በኃላፊነት ከተረከቡ በኋላ ለመጀመሪያ ጊዜ የአንድ ለአንድ ቃለ መጠይቅ ሰጥተዋል። ቼልሲ ጥሩ የወደፊት እቅድ አለው ያሉት ዣቪ አሎንሶ በጣም ጥሩ ምርጫ ነው የመረጥኩት ብለዋል። እሳቸውም ነክለውም በቼልሲ ጠንካራ ቡድን እንገነባለን ሲሉ ተደምጠዋል። አሰልጣኝ ዣቪ አሎንሶ ስለ ሪያል ማድሪድ ተጠይቀው ምንም ነገር መናገር አልችልም ሲሉ ምንም ከማለት መቆጠባቸውን ተመልክተናል። የቼልሲ ቁልፍ ተጫዋቾች ሊለቁ ይችላሉ ተብሎ የተጠየቁት እሳቸው ይህ እግር ኳስ ነው ብለዋል። ጥሩ ቡድን እንገነባለን፣ መስራት ለመጀመር ጓጉተናል። እናም ትልቅ ቡድን ትልቅ ክለብ ነው ያለ ነው። ስለዚህ ትልቅ ነገር መጠበቅ ትችላላችሁ ብለዋል። አሁን ላይ እንግዲህ ሙሉ ትኩረታቸውም ትክክለኛውን የቼልሲን ባህል የመሰለ ቡድን መገንባት መሆኑን ተናግረዋልና በርካቶች ከክለቡ ይሰናበታሉ ተብሎ አይጠበቅም። እሳቸው ጠንካራና ወሳኝ ተጫዋቾችን በቡድኑ ያቆያሉም ተብሎ ይጠበቃል። ሃርቪ ኤሊዮት ወደ ሊቨርፑል ይመለሳል። ድል አድርጎ ነው የሚመጣው። የኤሮፕ ሊግን ዋንጫ ይዞ ነው የሚመጣው። እንግዲህ የኤሮፕ ሊግ ሜዳሊያን ይዞ ይመጣል ማለት ነው። በዚህ ዓመት ሊቨርፑል ምንም አይነት ዋንጫ ሳያሳካ የተጠናቀቀበት ዓመት እንደሆነ ይታወቃል። የሃርቪ ኤሊዮት በውሰትም ቢሆን ዋንጫ አግኝቷል። ከሊቨርፑል ጋር በተያያዘ ግን የቡድኑ ወሳኝ ተጫዋች ሆኖ ይቀጥላል ተብሎ አይታሰብም። ምናልባት ወደ ገበያ ዳግም ይቀርባል ተብሎ ነው የሚታሰበው። ዘንድሮ ሊቨርፑል ቤት የቡድኑ ቁልፍ ተጫዋች የነበረው ዶሚኒክ ሶቦስላይን በተመለከተ ደግሞ 2006 ከገባ በኋላ 7 ጎል 5 አሲስት አለው። በተለይም የቅጣት ምት አርሰናልና ሲቲ ሊያስቆጠራቸው የሚዘነጉ አይደሉም። ጥሩ ፎርም ላይ ነበረ። ሌሎች አጣማሪዎች ይፈለጉለታል እየተባለ ነው ገበያው ላይ። ስለዚህ እነ ሃርቪ ኤሊዮት ሙር ለሽያጭ ከሚቀርቡት ውስጥ ናቸው። የሊቨርፑልን ከ38ኛ ሳምንት በኋላ ግምገማ ይካሄዳል የሚለውን ሀሳብ የፋብሪዞ ሮማኖ ከተሰራጨ በኋላ ግምገማው ግን የስሎትን ስንብት ለማወጅ አይሆንም። ይልቁንስ ግምገማው የሚካሄደው ክለቡ ምን ጎደለው ዘንድሮ በቀጣይ እንዴት ነው ራሱን የሚያጠናክረው በሚል ጉዳይ ላይ ሞር ትኩረት ይደረጋል እንጂ እሳቸውን ስለማሰናበት ግምገማው እዛ ላይ ትኩረት ያደርጋል ተብሎ አይጠበቅም። ይልቁንስ በሚሸጧቸውና በሚያወጧቸው ተጫዋቾች በቡድን ግንባታ ላይ ትኩረት ያደርጋሉ። ያው ከቡድኑ እነ ማካሊስተር፣ እነ ከርትስ ጆንስ፣ እነ ኮናቴን ጨምሮ በርካቶች እንግዲህ በውስጥ ለውስጥ ያው ከጫፍ ደርሰዋል። ኦልሞስት ግማሾቹ እንደ ሳላባ ይለይላቸው ማለት ነው። የኮናቴ ኦልሞስት የዚህ ወር መጨረሻ ላይ ሁሉ ነገር በጁን 30 ሁሉ ነገር እንደሚያበቃ ይታወቃል። ደግሞ ከከርትስ ጆንስ ጋር በተያዘ ፋብሪዞ ሮማኖ
ያለምንም ጥርጥር ክለቡን ይለቃል። መዳረሻው ሞር ኢንተር የመሆን እድል አለው የሚል ዘገባን ዞቶም ነበረም። አንዲ ሮበርትሰን የሊቨርፑል የወደፊት ዘመንን በተመለከተም በጣም ጥሩ እንደሚሆን እርግጠኛ ነኝ ብሏል። የወደፊቱን ግን የዚህ የውድድር ዓመት ትልቁ ችግራችን ይላል እሱ ገና ዓመቱ ሲጀመር ጨዋታዎችን ድል እያደረግንበት የነበረው መንገድ በራሱ ልክ አልነበረም ብሏል። ይህ ከ80 ደቂቃ በኋላ ከ90 ደቂቃ በኋላ ግብ እያስቆጠረ ድል የሚያደርግ ለብዙ ትችት የተዳረገ ቡድን እንደነበር አይዘነጋም የወቅቱ ሊቨርፑል። እሱም ያንን ያመነ ይመስላል። ጅማሮችን ትንሽ አጠራጣሪም ነበረ ብሏል። ከዛ ውጪ ትሬንት ሊቨርፑልም ከመልቀቅ ጋር በተያያዘ ሁልጊዜ ስለሱ ምን እንደሚሆን ነግረው ነበረ። ነገር ግን ትሬንት ደጋፊዎች ለምን እንደተናደዱ ተረድቷል። ያው የእግር ኳስ ተጫዋቾች ክለብን እንዲለቁ አይፈልጉም በጥሩ ብቃት ላይ ሆኖ፣ ስለዚህ ለዛን የተቃወሙት ብሏል። እሱም በጥር ላይ ያው ቶትናምን ሊቀላቀል እንደነበረ ይታወቃል። ይህንንም አንስቶታል። አንዲ ሮበርትሰን በ97 ነጥብ ፕሪሚየር ሊግ ያላነሱበት ዓመት በጣም እንደሚያስቆጨው ገልጾ ጥሩ ነገሩ ግን ቢያንስ የሻምፒዮንስ ሊግ ዋንጫ ባለቤት መሆናቸው ነው በወቅቱ ብሏል። ከዛ ውጭ ያው ከየርገን ክሎፕ ጋር በጣም ጥብቅ ግንኙነት አለው። እንደውም የዓለም ዋንጫ ላይ እንደምንገናኝ ቀጠሮ ይዘናልም ሲል ተደምጧል። በዩናይትድ በኩል ኮቢ ሜይኖ ወደ ቡድኑ ዋና ተጫዋችነት ከመጣ በኋላም አሁን በባለቤቶቹም በኩል አንድ የተረጋገጠው ጉዳይ ወይም በክለቡ በኩል አንድ የተረጋገጠው ጉዳይ ማንቸስተር ዩናይትድ በሱ ዙሪያ ነው ተጫዋችን ማስፈረም የሚፈልጉትና በማንቸስተር ዩናይትድ ቀጣይ ክረምት ኮቢ ሜይኖን መሰረት ያደረጉ ዝውውሮች ይካሄዳሉ። ኮቢ ሜይኖን መሰረት ያደረጉ ናቸው ማለት እሱን የሚተካ ሳይሆን በሱ ዙሪያ መጫወት የሚችሉ ላይ ትኩረት ያደርጋሉ። የማይክል ካሪክ የ4-2-3-1 ወይም ይሄ የ4-3-3 የጨዋታ ስልት ሜኖን የሚያግዝና በሱ ዙሪያ ክህሎት ያለው ተጫዋችን ማምጣት ትኩረት ይደረጋል ተብሏል። ስለዚህ ሜኖ በሚቀጥለው የውድድር ዓመት የማንቸስተር ዩናይትድ ቁልፍ ተጫዋች ሆኖ ይቀጥላል። በካሪክ ስር ያሳየው ብቃት በጣም አስደናቂ ነበር። በእርግጥ በኤሪክ ቴን ሃግም ዘመን ኮቢ ሜኖ ምርጡ ነበር። አሁን ደግሞ በጣም ምርጡን ኮቢ ሜኖ ዩናይትዶች አግኝተዋልና በሱ ዙሪያ ተጫዋች ይፈልጋሉ። የዘ አትሌቲክ ዘገባ ነው። በዩናይትድ በኩል የማቲያስ ፈርናንዴዝን ብቃት ገምግመዋል ይላል የስካይ ስፖርት ዘገባ ነው። በተለይም አማካዩ ልክ በቪታኒያ ደረጃ መጫወት የሚችል ተጫዋች በሚል የዩናይትድ ሰዎች እምነት አድሮባቸዋል። ተጫዋቹ የተክለሰውነቱ የቴክኒካል ብቃቱ እና ጨዋታን የሚቆጣጠረበትን መንገድ በብዙ ወደውለታል። ገና 21 ዓመቱ ነው። ፖርቱጋላዊ አማካኝ በማንቸስተር ዩናይትድ መለሚያዎችም በጥብቅ ከተገመገመ በኋላም ስለ ተጫዋቹ ያለው ሁኔታ በቦርዱ በኩል ተቀባይነት አግኝቷል። የዛ አትሌቲክ መረጃም እንደሚያመለክተው ዌስትሃም ዩናይትድ በክረምት ተጫዋች መሸጥ አለበትና ትልቅ ገንዘብ ይፈልጋል የሚለው ነገር ለዩናይትዶች እንግዲህ በተስፋ የሚጠብቁት ነው። ይሄ ደግሞ ያው ሞር የ38ኛ ሳምንት እውነቶችን የሚጠብቅ ሂደት ይሆናል። ከዛ ውጭ በዩናይትድ በኩል ሌሎች የሚጠበቁ ግን ዝውውሮች አሉ። ከኦሪዮል ቹዋሚኒ ጋርም በተያዘ ዛ አትሌቲክ አንድ መረጃ አሁን ይዞ ወጥቷል። ማንቸስተር ዩናይትድ በዚህ ውድድር ዘመን የሪያል ማድሪዱን አማካይ ኦሪዮል ቹዋሚኒን በመመልከት ደረጃ በተጫዋቹ ላይ ፍላጎታቸው እንዲጨምር እንዳደረገ በተለይም በረጅም ጊዜ ሲከታተሉት እንደነበረ ዘንድሮ የሚያሳየው ብቃት ለዩናይትድ ለመጫወት በቂ እንደሆነ ያምናሉ። ሪያል ማድሪድ ቹዋሚኒን የመልቀቅ ፍላጎት ካሳየ በዩናይትድ በኩል ዝግጁ ናቸው። ከዛ ውጭ ሳንድሮ ቶናሊ ያላቸው ፍላጎት አሁን ገፍተው እየሄዱበት እንዳልሆነ የአትሌቲክ መረጃ ያመለክታል። ከዛ ውጭ አሌክስ ስኮት በዩናይትድ ሰዎች ውስጥ አንዱ ሌላ የሚደነቀው ተጫዋች ነው። ወደ ቡድኑ እንዲመጣ ፍላጎቶች አሉ። በማንቸስተር ዩናይትድ ያው ስማቸው ከተጠቀሱት ውስጥ እነ ኤደርሰን ይጠቀሳሉ። በአታላንታ ከኤደርሰን ጋር በተያያዘም ለፋብሪዚዮ ሮማኖ ዛሬ ከወደ ጣሊያን ደረሰኝ ብሎ ይዞት በወጣው መረጃ መሰረት በክለቡ የአማካይ ክፍል እጩ ዝርዝር ውስጥ ከሚገኙ ስሞች አንዱ የሆነ ኤደርሰን እስከ 45 ሚሊዮን ዩሮ ይጠበቃል። ግን ኤደርሰን የወደፊት ዕጣ ፈንታው ዙሪያ በአታላንታ አሁንም አልተወሰነ የሚል ዘገባን ነው ይዞ የወጣው። ከኤሊዮት አንደርሰን ጋር በተያዘ አብዴት የሆነው መረጃ ዩናይትዶች ፍላጎት ቢኖራቸውም በጣም የተጋነነ ገንዘብ መክፈል አንፈልግም የሚል ነው። ሲቲ ምናልባት ይህን የተጋነነ ገንዘብ ያቀርባሉ የሚለው እንደ አንድ ጥያቄ ይነሳል። ከዛ ውጭ ተጫዋቹን በማሳመን ረገድ የማሬስካ ቡድን ስራ እየሰራ እንደሆነ ተጠቁሟል። ምናልባት የማሬስካ በሲቲ የመጀመሪያ ፈራሚ ይሆናል። ዩናይትዶች ግን ከ100 ሚሊዮን ፓውንድ በላይ መክፈል ፍላጎት የላቸውም። ካርሎስ ባሌባ አሁንም በዩናይትድ የሚደነቀው ተጫዋች ነው። ግን ደግሞ አንድ ምናልባት በሚድልስቦሮ ማይክል ካሪክ አሰልጣኝ በነበሩበት ሰዓት ላይ
በጣም አስደናቂ ተጫዋች ነበራቸው እዛ ቡድን ውስጥ። ይህ አማካኝ ስፍራ ተጫዋች ሃይደን ሃይኪን ይባላልና እሱም በማይክል ካሪክ ፍላጎት መሰረት ወደ ዩናይትድ ሊመጣ የሚችልበት እድል አለ። ግን የነ ካርሎስ ባሌባም ጉዳይ በአማራጭነት ተይዟልና ዩናይትድ አማካይ ክፍሉ ላይ በእንግሊዝ የሚጫወቱ በጣሊያን የሚጫወቱ በሻምፒዮንሺፕ ጭምር የሚጫወቱ ተጫዋቾች በዝርዝር ውስጥ ተይዘዋል። ስራዎች ልክ 38ኛ ሳምንት ሲጠናቀቅ በይፋ ይጀመራሉ። ከዛ ውጪ በቡድን ዜና ሃሪ አማሽ በጉዳት ምክንያት ረጅም ጊዜ ሜዳ ላይ እንዳልነበረ ይታወቃል። ለተጫዋቹ ቅርብ የሆኑ ምንጮች በቀጣይ ሃሪ አማስ በፕሪሲዝኑ ከዩናይትድ ጋር ይገኛል ተብሎ ይታሰባል። ሌላው በዩናይትድ በኩል ብሩኖ ፈርናንዴዝን በተመለከተ ከዩናይትድ ጋር ይቀጥላል። በማንቸስተር ዩናይትድ ምናልባትም አዲሱን ውል ሊፈርም ይችላል ተብሏል። 400,000 ፓውንድ ሳምንታዊ ደሞዝ እንደቀረበለት ይታወቃል። በብሩኖ በኩል ዩናይትዶች እሱን ወደ ማቆየት እንደተመለሱ ይታወቃል አሁን ላይ። ከዛ ውጪ በማንቸስተር ዩናይትድ በኩል የቡድኑ ቁልፍ ተጫዋች ሆኖ እንዲቀጥለው ብሩኖን በማገዝ እነ ማቲያስ ኩኛም ዘንድሮ ድንቅ ነበሩ። 10 ጎሎችን አስቆጥሯል። በነገራችን ላይ ማቲያስ ኩኛ ከወደ ላቲን መጥቶ 10 ሲደመር ግቦችን በመጀመሪያ ሲዝኑ የደረሰ 3ኛው ተጫዋች ሆኗል። ከዚህ በፊት ካርሎስ ቴቬዥ እነ ኤዲሰን ካቫኒ ያደርገውት ነበር። አሁን ደግሞ ማቲያስ ኩኛም አድርጎታል። እቺን ቀን ዩናይትዳውያን አይረሱትም። ከ18 ዓመት በፊት በዚህች ዕለት እንደ ኤሮፓያን አቆጣጠር ሜ 21 2008 ማንቸስተር ዩናይትድ በሩሲያ ዋና ከተማ ሞስኮ ድንቅ ምሽት ነበር ያሳለፉት። ማንቸስተር ዩናይትድ በሻምፒዮንስ ሊግ ቼልሲን በመለያ ምት ድል አድርጎ ዋንጫ ያሳካበት ጊዜ ነበረ። ስንቱ ዩናይትዳውያን እችን ጨዋታ ታደማችኋታል? ስንቱ ዩናይትዳውያን ቅጽበቱን ታስታውሱታላችሁ? በወቅቱ ፍጹም ቅጣት ምት የሳተው ኮከባችሁ ማን ነበር? ጻፉልን፣ ምናልባት እውነቱን ቅጽበቱን የምታስታውሱ። ከዛ ውጪ በማንቸስተር ዩናይትድ በኩል የፕሪሚየር ሊግ ሻምፒዮንነትን በዝቅተኛ ነጥብ ማሳካት የዩናይትድ ሪካርዶች አሁንም አራቱም እንደተጠበቁ ናቸው። 1996-97 በ75 ነጥብ፣ 1998-99 በ79 ነጥብ፣ 2000-2001 ላይ በ80 ነጥብ፣ 2010-11 ላይም በ80 ነጥብ ዩናይትድ ፕሪሚየር ሊግ አሳክቷል። አሁንም ዩናይትድ በዝቅተኛ ነጥብ ፕሪሚየር ሊግ ዋንጫ ያለው ቡድን በመሆን በአራቱም በኩል ሪካርዱ የሚሰበር አይመስልምና ዩናይትድ በዝቅተኛ ነጥብ ዋንጫን በማሳካት አራቱም ቁጥሮች በዩናይትድ እጅ ተገኝተዋል። ከዛ በኋላ አርሰናል ያው ዘንድሮ ምናልባት 85 ነጥብ ላይ ሊደርስ ይችላል፣ አሊያም በዚሁ 82ም ሻምፒዮን መሆን እንደሚችል ይታወቃል። ከአርሰናል ጋር በተያዘ ውድ ቤተሰቦቻችን የመድፈኞቹ የመሃል ሜዳ ተሰላፊ ሚካኤል ሜሪኖ በዛሬው ዕለት ከዋናው ቡድን ጋር ልምምድ መስራት መጀመሩ ተረጋግጧል። ይሄ ለአርሰናልን በጣም ጥሩ የሚባለው ዜና ነው። ሚካኤል ሜሪኖ መመለስ ከ10 ቀናት በኋላ ከ9 ቀናት በኋላ በሚደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ እንዲታይ ያደርጋል። በተጨማሪም የዓለም ዋንጫ ስብስቡን ሰኞ ለሚያሳውቀው የስፔን ብሔራዊ ቡድንም ጥሩ አማራጭ ሊሆን ይችላል። በዛሬው ልምምድ ማክስ ዶማን የትምህርት ፈተና ያለበት መሆኑን ተከትሎ ብቻ ነው በልምምድ ላይ ያልተመለከት ነው። ከዛ ውጭ ውድ ቤተሰቦቻችን አርሰናል ወሳኝ ተጫዋቾቹ ወደ ልምምድ ተመልሰውለታል። ከዛ ውጭ ምናልባት በሌላ መረጃ እንመለስበታለን። በአርሰናል በኩል ካይ ሃቨርዝ ለጀርመን ብሔራዊ ቡድን ጥሪ ደርሶታል። አርሰናልን ከሚወክሉ በርካታ ተጫዋቾች ካይ ሃቨርዝ በጀርመን ብሔራዊ ቡድን በኩል ይገኛል። ሌሎቹን ደግሞ በቀጣይ መረጃ ሰዓት የምንመለስባቸው ይሆናል። አርሰናል የፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ 177.4 ሚሊዮን ፓውንድ ወደ ካዝናው ቢያስገባም ሌሎች ሊጎች ግን ተደምረው ሁላ እዚህ ላይ የማይደርሱ ናቸው። ለአብነት ያክል ባየር ሙኒክ 83.4 ሚሊዮን ፓውንድ በቡንደስሊጋ ሻምፒዮንነት ያገኘው፣ ኢንተር 70 ሚሊዮን ፓውንድ፣ ፓሪስ ጀርሜን 30 ሚሊዮን ፓውንድ፣ የባርሴሎና ወደ 54 ሚሊዮን ፓውንድ አካባቢ። እናም አርሰናል የፕሪሚየር ሊግ ሻምፒዮን በመሆኑ ያገኘው ገንዘብ ትልቅ ነው። ይሄ ፕሪሚየር ሊጉን ጥንካሬ የሚያሳይ ነው። በዛ ላይ ደግሞ የአርሰናል ጉዞ ድንቅ ነበረ። በነገራችን ላይ አርሰናል ዘንድሮ በ13 ሳምንታት ውድ ቤተሰቦቻችን በጨዋታ ወይ የሳምንቱ ጥቂት ሙከራ ያስተናገደ ቡድን በመሆንም ቀዳሚ ነው። አርሰናል በብዙ ነገር የሰመረ ዓመት ነበረ። በፋይናንስ፣ በዋንጫ፣ በቁጥራዊ መረጆችን ብናይ ይህን ያክል ያለው የለም። 13 ሳምንታት ላይ ጥቂት ሙከራ በማስተናገድ አርሰናል የሚስተካከል ሲቲ ነው ሁለተኛ። 7 ሳምንታት ላይ ጥቂት ሙከራዎችን በጨዋታ አስተናግዶ የወጣ ክለብ በመሆን የአርሰናል በዚህ ረገድ በጣም የተለየ ዓመት ነበር ማለት ይቻላል። የአርሰናል የቆመ ኳስ ችሎታ እንቅልፍ አይነሳኝም ያሉት ሉዊስ ኤንሪኬ ናቸው። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ አርሰናል የቆመ ኳስ ቁጥር ምክንያት እንቅልፍ አላጣውም ሲሉ ተናግረዋል።
ሉዊስ ኤንሪኬ ለቀረበላቸው ጥያቄ ምላሽ ሲሰጡም በአርሰናል የቆመ ኳስ ችሎታ ምክንያት እንቅልፍ እንደማያጡ ተናግረዋል። አክለውም በአንጻራዊነት ካየነው አጭር ጊዜ የሆነ የኳስ ቁጥጥር ሂደትም ነበራቸው። በአንጻራዊነትም እንግዲህ የፓሪሰን ዠርሜን የቁመት ደረጃ ከአርሰናልም ጋር ካየነው በጣም አጠር ያሉ ናቸው። የተለያየ ጮት ስታይል እንግዲህ እንጠቀማለን። በተመሳይ እግር ኳስ ሀሳብ ውስጥም ያለ ቡድን ነው አርሰናል። ይህንንም አምናለሁ። ኳስን በደንብ ፕሮሰስ የሚያደርግን ቡድን ነው ብሏል። አርሰናል ኳስ ሲይዝ የዓለም ምርጡ ክለብም እንደሆነ አትርሱ። ኳስ ሳይዝም ደግሞ ብዙ ጎል የሚያስቆጥር ቡድን ነው። በተቃራኒ ቡድን ላይ እነሱ ላይ ኳስ ስለተቆጣጠርክ የምታስቆጥርበት ቡድን አይደለም ብሏል። ግን የቆመ ኳስ እኔን እንቅልፍ አይነሳኝም እያሉ ነው። ምናልባት አርሰናል የመከላከል ጥንካሬን በብዙ ይነገራል ዘንድሮ። የአርሰናል የተከላካይ ክፍል ጥንካሬ በስተጀርባ ግን የቀድሞ ዩናይትድ ሰው ጋብሪኤል ሄንዜ በትልቁ ይጠቀሳሉ። ጋብሪኤል ሄንዜ ለአርሰናል የመከላከል ክፍል ላይ ትልቁን ድርሻ የሚወስዳሉ ይላል የዘ አትሌቲክ ዘገባ። ሄንዜ ለስራው ባለው ድርሻ እንግዲህ አርሰናል የሚቆጠሩበት ግቦች እንዲቀንሱ የመከላከል ጥበብን በማስተማር ረገድ በተለይም ከክፍት ጨዋታና ከቆመ ኳስ የሚገኙ የመከላከል ሂደቶች ላይ በጥብቅ ነው የሚያሰራቸው ተጫዋቾቹንና በልምምድ ቦታ ላይ ሰፊውንም ጊዜ ይወስዳል ተብሏል። አርሰናል ዘንድሮ በፕሪሚየር ሊግ እስካሁን 26 ግብ ብቻ የተቆጠረበት እንደሆነም ይታወቃል። ከዚህ ጋር በተያያዘ ኬነን ያልዲስ አርሰናል የሚጫወቱበት መንገድ ብቻ ሳይሆን የሚከላከሉበትን መንገድ ወደዋለሁ ያለውም ለዚህም ይመስላል። ለጥቂት ሰዓታት ብቻ ተኝቼ ነበር፣ ከዛ በላይ ግን አልቻልኩም። ማመን ያቃተኝ እውነት አይመስልም። እውነቱን ለመናገር ነገሩ ረጅም ጊዜ ሊዋጥልኝ ሁላ አልቻለም። እጅግ አስገራሚ ብሎታል ዴክላን ራይስ። በርካቶች እሁድ አንድ የሚጠብቁት ነገር አርሰናል ዋንጫ በልቷል፣ የፕሪሚየር ሊጉ ተረጋግጧል። ዋንጫውን ሲወስድ ግን ማየት ይፈልጋሉ። እናም ማመን አልቻልኩም ብሏል ዴክላን ራይስ። ነገሩ በጣም ለየት ያለ ነበር። ምክንያቱም በውድድር ዘመን ውስጥ ስትሆን የምታሰበው ባለፉት ጥቂት ዓመታት የደረሱብንን ጥቃቅን ሽንፈቶች፣ ጠባብ ሽንፈቶች እንደገና ሊከሰቱ ይችላሉ ብለህ ትሰጋለህ የሚለው ዴክላን ራይስ ለረጅም ጊዜ መሪ ከሆንክ በኋላ ያለፈው ስጋት በአእምሮ ትልቅ ጠባሳ ነበረና ያስፈራል ብሏል። እናም እችን የምታስፈራ ቅጽበት ለማመን ቸግሮ ነበር ብሏል። አሁን በደስታ ውስጥ ነን ብሏል። እሁድ ከፓላስ ጋር ሲጫወቱ ሁለት ነገር ይጠበቃል። አንደኛው የአርሰናል ተጫዋቾች በፓላስ ተጫዋቾች ግራና ቀኝ ተጨብጭቦላቸው ይገባሉ፣ ኤብሬቺ ኤዜም በቀድሞ የቡድን አጋሮቹ። ከዛ ውጭ አርሰናል ዋንጫ ይሰጠዋል በትልቁ ይጠበቃል። ጥቂት ቆይተን ተጨማሪ መረጃዎችን ይዘን እንምጣ። እዚህ ጋር በቃ ነው።